ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች፣ ዛሬ እጅግ ደስ የሚል ጠቅላይ ሚኒስትር ዶክተር አብይም የሚወክለኝን ያሉትን ያመነበትን ፓርቲ መርጠው ማለት ነው። ጠቅላይ ሚኒስትር ብቻ ሳይሆኑ ሀገር መሪ ብቻ ሳይሆኑ እሱም ደግሞ እንደ አንድ ዜጋ ሀገርን ይመራ ነው የሚሉትን ፓርቲ መርጠዋን እጅግ ደስ የሚል ጉዳይ ነው። አንድ እዚህ ጋር የሚያስተምር ጉዳይ አለ፣ መሰልጠን ጉዳይ ነው። ሌሎች ጉዳዮች ደግሞ በአማራ ክልል በሁሉም ቀጠናዎች ምርጫ የተካሄደባቸውን ይህም በተንቀሳቃሽ ምስልም አያይዘን የምንዳስስበት ሰዓት ነው። አስደምጣችኋለሁ። ከዛ በፊት ስለ ጠቅላይ ሚኒስትር ዶክተር አብይ ማንሳት ያስፈለገበት ዋነኛ ምክንያት እንደ አንድ ዜጋ ኃላፊነቱን የተወጣበት የሀገር አሻራውን ያስቀመጠበት ጉዳይ ነው። በጽንፍ የሚሳካ ወይም በጦርነት ወይ በአፈሙዝ የሚሳካ አለመኖር ያመላክታል። ስለዚህ እንደ ጠቅላይ ሚኒስትሩ ሌሎችም መምረጥ እንዳለና መመረጥ እንዳለባቸው የሚያስተላልፍ ነው። እጅግ ጠንካራ መልእክታቸውን ማስተላልፈዋል። ቀጣይ የሚመርጠውን ወይ የሚወክላን ያሉትን በሰልጠነ መንገድ መስራት እንዳለበት ብዙ የሚሰራ የሚጠበቅ እንዳለበትም አመላክተዋል። እጅግ ደስ ይላል። በአማራ ክልል ምርጫ እየተካሄደበት አሁን ይገኛል። እነዚህ ጉዳዮችም ላስደምጣችሁ። በተለይ የአርጎባ ብሔረሰብ አስተዳደር ምርጫ እያካሄደ እንደሚገኝም ተመላክቷል። እንዲሁም በሰሜን ጎጃም ዞን በአዳርቀይ ወረዳም ምርጫ እየተካሄደ ይገኛል። አሁን በአሁኑ ሰዓት በሚወጡት ምስሎች ህሙማን ተቋማት እንኳን ድምጽ እየሰጡም ይገኛሉ። ህመማቸውን ተሸክመው ድምጻቸውን እያሰሙ ይገኛሉ። ሌሎችም እንዳለ እንደቀጠለ ይገኛል። በተለይ ጠቅላይ ሚኒስትሩ ከሰጡ በኋላ ሌሎችም በቻግኒ ከተማ አስተዳደር ሰባተኛው ጠቅላይ ምርጫም እያካሄዱ ይገኛሉ። በምዕራብ ጎንደር ዞንም አዳኝ አገር ጫቆ ወረዳም ምርጫ በደማቅ ሁኔታ እያካሄዱ ይገኛሉ። በሰሜን ጎጃም ዞን በባህር ዳር ዙሪያ ሰባተኛው ሀገራዊ ምርጫ አርሶ አደሮችም እያካሄዱ ይገኛሉ። 24/2018 ዓመተ ምህረት በአማራ ክልል ጽንፍ አላስመረጥም ያለው ሴራው መክሸፉን በግልጽ ያሳየበት ጉዳይ ነው። ይህ ደግሞ ዲሞክራሲያዊ እና ዲሞክራሲያዊ ተላበሰ የሚያመላክት ነው። እንዲሁም እንደቀጠለ ነው። በጎጃም በደብረ ኤልያስም ወረዳም ምርጫ አሁን እያካሄዱ እንደሚገኙም ተመላክቷል። በምዕራብ ጎንደር ጎጃም ዞን ቋሪት ወረዳ ላይም ምርጫ እያካሄዱ በጧቱ እያሳየ ይገኛል። በባህር ዳር ከተማን ጨምሮ ማለት ነው። ባህር ዳር ከተማ ዜጎች እየወጡ እየመረጡ ድምጻቸው እየሰጡ ነው የሚገኙት። በተንቀሳቃሽ ምስልም እየወጣ ነው የሚገኙ። በአዊ ብሔረሰብ አስተዳደር በዳንግላ ምርጫም ሰባተኛው ሀገራዊ ምርጫም እያካሄድ ይገኛል። ጽንፍ የትኛውን ነው ምርጫ አስተጓጉል የሚለው የትኛውን ነው ያስቀረም? በደጎንደር ዞንም ፎገራ ወረዳና ወረዳ ከተማ አስተዳደር እያካሄድ እንደሚገኝም ተመላክቷል። በሰሜን ጎጃም ዞን ሰሜን አቸፈርም በደማቅ ሁኔታ ዜጎች ወጣው ድምጻቸውን ይወክለናል ያሉትን እየመረጡ ካርዳቸውን እያስገቡ ይገኛል። ኢትዮጵያ እየመረጠች ነው። ግንቦት 24 2018 ዓመተ ምህረት ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ ራሳቸውም ይወክለኛል ያሉትን ድምጻቸውን ሰጥቷል። እዚህ ጋር ጥያቄ ማንሳታችን መቼስ አይቀርም። ጠቅላይ ሚኒስትሩ ማንን ነው የሚመርጥ? ራሱን የሚመርጥ ወይስ የትኛውን ነው? አንድ ነገር አንድ ፓርቲ ተወዳዳሪ ፓርቲ ራሱ የሚመረጠን ራሱ ደግሞ ይወክለኛል ያለውን መምረጥ ይችላል። ለዚህ ደግሞ በተለይ የሀገር መከላከያ ሰራዊት ግን አይመርጥም። እዚህ ጋር ማሰብ የሚያስፈልገው ነገር የፌዴራል ፖሊስ መምረጥ ይችላል፣ ፖሊስ መምረጥ ይችላል፣ ሚኒሻ ጸጥታ መዋቅር መምረጥ ይችላል። የሀገር መከላከያ ሰራዊት ግን መምረጥ አይችልም። እሱ ከማንኛውም ፖለቲካዊ ተቋም ገለልተኛ ነው። ይሄ ጉዳይ ማስመር ያስፈልጋል። የሀገር መከላከያ ሰራዊት አንድ ራሱን የቻለ ሀገርን የሚጠብቅ ከማንኛውም ፖለቲካዊ ወገንተኝነት ገለል ያደረገ ጉዳይ ነው። እነሱ መምረጥ መሳተፍ አይችሉም። የሀገር የትኛው ይምጣ የትኛው ይሄድ ዜጎችን የመጠበቅ ብቻ ነው። ሌሎች ግን መምረጥ እንደሚችሉ በዚሁ አጋጣሚ ላሳስባቸው እፈልጋለሁ። ጠቅላይ ሚኒስትሩም እንግዲህ ድምጻቸውን ሰጥቷል። አሁን ባስተላልፉ መልእክትም ለሀገራችን በሰለጠነ መንገድ ሀሳባችን መምረጥና መመርጥ እንደምችልበት ነው ያሳየበት ጉዳይ ነው። እጅግ ደስ ይላል። ኢትዮጵያ ተሸንፋለች። ጽንፈኝነት ይወድማል። የሶሻል ሚዲያ ጫጫታ ጋጋታ አያዛልቅም። ዛሬ በጣም ከተማሩ በትልቁ ነገር ከያሳየው ትልቁ ነገር የሶሻል ጋጋታ ሀገር ያፈርስ ነበር። የሶሻል ጋጋታ ሀገርን ይገለብጥ ነበር። እንደ ሶሻል የሚደረገው ትግል ቢኖር ኑሮ ዛሬ በ100% በአስተማማኝ መልኩ ምርጫ እየተካሄደ ይገኛል። ከአማራ ክልል ከዋና ከክልሉ ከተማ ከባህር ዳር እስከ ወረዳ ድረስ በደማቅ ሁኔታ ዜጎች እየመረጡ ይገኛሉ። ሰላም ለሀገራችን ያደርግ። ማርቆስ፣ ጎንደር፣ ላሊበላ፣ ደሴ፣ ወልዲያ እስከ ወረዳ እስካሉት ከተሞችን ጨምሮ ዜጎች ይወክለናል ያሉትን ፓርቲ እየመረጡ ነው የሚገኙት። ሰላም ይሆናል 100% ምንም ያጠራጥር ጉዳይ የለም። መንግስት ኃይለኛ መዋቅር በመዘርጋት የዜጎችን ደህንነት በማስጠበቅ ምርጫን እያካሄደ ይገኛል። በጋምቤላ ክልል ግን ተሽከርካሪዎች ለጊዜው አይፈቀድም።
ይሄ መንግስት ያወጣው መግለጫ የክልሉ ጉዳይ ነው። በዛም ለጸጥታ መዋቅር ዋነኛ ምክንያት በማድረግ ነው ይህን እገዳ ያደረገው። ምርጫ እስኪካሄድ እስከ 25 ማለት ነው፣ ነገ በስቲያ ይከፈታል። ስለዚህ ይህን አውቃችሁ ነጋዴዎች፣ የመንግስት ሰራተኞች፣ ማንኛውም ተሽከርካሪ ይህን እንዳትተላለፉ እናሳስባለን። ኢትዮጵያ ተሸንፋለች በእርግጠኝነት። በሶሻል ሚዲያ የሚደረግ ጫጫታ ወንዝ አያሻግራችሁም። ዘመድ መግለጫ ሰጥቷን። በጣም የሚገርመው ከመግለጫውም አንዱ በዋነኛነት ከሰጣቸው እግዙኝ ነው። በቃ ባጭሩ እግዙኝ፣ እንቅስቃሴው ምርጫውን እንዳይካሄድ አግዙኝ ነው። ይህ ምርጫ እናደናቅፍ ነው። በእናንተ ደም እኔም ወደ 4 ኪሎ ሸኙኝ ነው። በቃ ይሄ ነው መግለጫ የሰጠበት። ዜጎች ደግሞ ጦርነት የመረረ ነው መሮታን፣ ሰላም እጦት መሮታን፣ ሰላም ይፈልጋን። በድምጽና በድምጽ መሻርና መሾም እንዳለባቸው ዜጎች ያምናሉ። ለዚህ ደግሞ ዛሬ በኔቅስ ወጦ ድምጹን እየሰጠ ይገኛል። ጽንፈኝነት ይውደም፣ ሰላማችን ይስፈን። ኢትዮጵያ የሚያስፈልጋት ሰላምና ልማት ብቻ ነው። በጦርነት አያዛልቃችሁም። የዘሚ ጫጫታ አንዱ ከሚሰጠው መግለጫ እግዙኝ፣ እኔን ወደ 4 ኪሎ አስገቡኝ የሚል ነበር። ለዚህ ደግሞ ዜጎች እንግዲህ ድምጻቸውን ሰጥቷን። ሰላም ወዲ ቻናል ቤተሰብ ተከታታዮች ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ባህር ዳር ጨምሮ ዛሬ በአማራ ክልል በሁሉም ቀጠናዎች እየመረጡ ይገኛሉ። ጦርነት አያዛልቅም፣ ጽንፈኝነት ይውደም። ለዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ ይፋዊ ራሱን ድምጽ ሰጥቷል። ባይዘወይ በጣም የሚገርመው ዛሬ ጫካ ሆነው የሚዋጉት ጠቅላይ ሚኒስትሩ በሚተክለው ችግኝ ማለት ይቻላል ግሪን ሌጋሲ አሁን ጠቅላይ ሚኒስትሩ የሚያካሂዱት አሉ። ዛሬ ጫካ ሆነው የሚዋጉት፣ ዛሬ ጫካ ሆነው የሚደበቁበት፣ መሸሸጊያ መሸወጫ የሚያደርጉት መንግስት አልሞ በሚተክላቸው ችግኞች መሆኑ ስንቶቻችን ልንዘነጋ እንችላለን። ለዛ ነው መንግስት እንግዲህ ራሱ እያበላ ራሱ ደግሞ በይቅርታ እየተቀበለ የሚገኝ፣ ራሱን እየወጉት ራሱ በይቅርታ እየተቀበለ ይገኛል። ለዛ ነው ጦርነት አይጠቅምም የምንልበት፣ በድፍን የምናወግዝበት። በየትኛውም አቅጣጫ አያዛልቅም። እስከ መጨረሻው ብንጓዝ የሚያልቀው በንግግርና በድርድር መሆኑ ግልጽ ነው። የኢራን ጦር በቀጥታ የእስራኤል የሳፋ የመጣውን የሊባኖስ ወረራ ዓለም አቀፍ ስጋት አስከትሏል ተብሏል። አልጀዚራ ባወጣው መረጃ መሰረት ነው እንግዲህ ኢራን ማለት እስራኤል በሊባኖስ ላይ የምትወስደው እርምጃ እንግዲህ አድማሱን እያሰፋ መሆኑን ያመላከተ የሚገኘው ይህ ጉዳይ አሳሳቢ እንደሆነ ኢራንም በበኩሏ እየሰጠች ይገኛል። ይህ ጉዳዮች እንግዲህ ዓለም ትኩረት እንዲሰጠው እያለች ነው ኢራን። በተለይ እስራኤል በሊባኖስ ላይ የምትወስደው እርምጃ አድማሱን እያሰፋ እየመጣ ነው። ይህ ደግሞ ከፍተኛ አደጋን በመደቀኑ ዓለም ትኩረት እንዲሰጥ ብላለች ኢራን ማለት ነው። የበራችሁ ቻናል ቤተሰብ ተከታታዮች ዛሬ ግንቦት 2018 ዓመተ ምህረት 7ኛው ሀገራዊ ምርጫ በሰላም ይጠናቀቅ ዘንድ ሙሉ ፍላጎቴን እየገለጹኝ፣ ለጽንፍና ለጦረኝነት አይጠቅም፣ ለሰላማችን ዘብ እንቁም። ኢትዮጵያ ያየላትን ትባላለች፣ ትሻገራለች። በርካታ እቅዶች አሉ። እናንተ የማይታያችሁ ጽንፍ ይዛችሁም ተንቀሳቀሱ፣ ተመለሱ ማለት እፈልጋለሁ። በሌላ መረጃ እስክንገናኝ መልካም ቀን፣ መልካም ጊዜ፣ መልካም የምርጫ ሰዓት እንዲሆንላችሁ ከወዲሁ እመኛለሁኝ።